ብዙዎቻችሁ በኮመንት እንግዲህ መቅዲ አላየሽም ቶሎ ፍጠኝ ብላችሁኛል። ያ ትንሽ ስራ ላይ ስለነበርኩ ነው። በጣም ተናድጃለሁ። እኔም ስላችሁ ሄሉ እኔ እንደዚህ አልጠብቅሽም ሲጀመር። ምክንያቱም ልዑል ላንቺ ያለው ነገር ለማለያየት እስከሆነ ድረስ ታውቂያለሽ ይህን ነገርና መጣው ብለሽው እንግዲህ ያብስራ ከዚህ በኋላ ምንም ነገር እንደማይፈጠር ከዚህ በኋላ እንግዲህ ቤተሰብሽ ጋር ሽምግልናን እንጂ የሚልከው እንደዚህ አላደርግም እያለሽ እሱም ሄዶ ቀድሞ አንቺም ከዛ በኋላ ተከትለሽ ሄደሽ ምንድነው አንገት ላይ መሳሳም ምን አመጣው እንዴ? በቃ እዚህ ጋር እኮ ከያብስራ ጋር ከተታረቅሽ ባለትዳር ነሽ፣ በቃ የሱ ነሽ እኮ መብቱ ነው። እንደዚህ መናደዱም እኮ መብቱ ነው። እኔ በእውነት በእንደዚህ መልኩ አልጠበኩሽም። ብዙዎቹ ተናደውብሻል። ምን ሆነሽ ነው ማለት ምን ያጎደለብሽ ነገር አለ? ሲጀመር ከዛች ጋር ከሲስ ጋር ከዛች ጋር ማለት ነው ልዑል ከሷ ጋር ሆኖ እንግዲህ ብዙ ነገር ሊያለያይሽ ሞክሮ ነበር። አሁን አልሳካ ሲለው ደግሞ በዚህ መጣ እንዴ? አንቺ ራስሽ ባንቺ ላይ ቢሆን ይሄ ነገር አትናደጅም? እንዴት ነው የምታስቢው? አንተ እንዳሰብከው አይደለም ማለት ምን ማለት ነው? አንገት ስር ተያይዞ የተሳሳሙ አንዳንዴ የምናረጋቸው ነገሮች ያም ሰው ይከፋን ብለን ማሰብ አለብን። እኛ ካልተጠነቀቅን ማንም ይጠነቀቅልን? እኛ ለፍቅር ስብራት ምክንያት መሆን የለብንም። ምክንያት መሆን የለብሽም። አሁን እኮ አንቺ ነሽ ተቱ እሱ እኮ አንቺን ለመታረቅ አንቺ ጋር ተታርቆ አንቺ ጋር ቀለበቱን ሊያስር ስንት ነገር እያደረገ ነበረ። ሰርፕራይዝ ለማድረግ ምን ያህል ደስታውን ሳያጣጥም ታስለቅሽዋለሽ። ሄሉ እውነት እንደዚህ አልጠብቅሽም ነበር። ልዑል ሲጀመር የእናንተን ደስታ አይፈልግም። ሲጀመር በደስታችሁ ይቀናል፣ አብራችሁ በመሆናችሁ ይቀናል። ሲጀመር ጠይቆሃል አይደለ እንዴ? ያብ ጠይቆሃል። በቃ ትወዳታለህ ወይ ሲልክ ምንድነው መልስክ? ያሳፍራል። የሰው ትዳር ላይ ይሄን ያህል ድረስ እንደዚህ ማድረግ ቢያንስ እኮ ትቆጣት ይገባል። ስትሳሳት ለምን እንደዚህ ታደርጊያለሽ? ሲወድሻል፣ ፍቅርሽን ጠብቂ፣ ተንከባከቢ ማለት አለብህ እንጂ ጭራሽ በማይታሰብ መልኩ ከአንገት ላይ ተስመ ጭራሽ ደግሞ ሌላ ነገር ትላለክ። ምንድነው ያመኛል፣ ሁሌም እንዲወጣብኛል። ኧረ እባክህ እንዴ! ኧረ እባክህ በጣም የሚያስጠላው። ስለዚህ ይሄን ያህል ልጁን ለምን ትሰብሩታላችሁ እንዴ? ሲጀመር አንተ ልዑል የምትባል ሰው ምን አይነት ሰው ነክ እንዴ? ሰው የፍቅር መቀስ ከምር በጣም የምትደብረው እንዳይደረግም ሲጀመር እንዳይደረግም ስታጠፋ እንደውም ልትመክራት፣ ስትሳሳት ልትመክራት የሚገባው እንዴ? አንቺ ክብርሽን ማለት ትዳርሽን ማክበር አለብሽ ሄሉ እንዴ። ቤተሰብሽ ድረስ አክብሮ ይቅርታ ጠይቆ ተሳስቻለሁ ብሎ ተታረቃችሁ። ከተታረቃችሁ በኋላ እንደዚህ አይነት ነገር ማድረግ ምን ማለት ነው? አይከብድም እንዴ? በእውነት እንደዚህ አይነት ነገር ደስ አይልም። ምንም አልተፈጠረም እንዳሰብኩ አይደለም ማለት እኛም እያየን ነው። ከአይን በላይ ምን አለ? ከዚህ በላይ ምን አለ? ከባድ ነው። ከዚህ በኋላ ይሄ ልዑል የሚባል ሰው ይዘሽ እውነት በጣም የሚያስጠላው ግን በጣም የሚደብረው እንደዚህ አይነት መንገድ ላይ ባትሄጂ ደስ ይላል። አሪፍ ማለት ደስ ብሏችሁ ስስቁ ነበር፣ ስትጫወቱ ነበር፣ ደስ የሚል ላይ ነበራችሁ። መጣው ብለሽ ቦርሳሽን ይዘሽ ሄደሽ ይሄን ትፈጽሚያለሽ እንዴ? ምንኛ ጉደኛ ነሽ በእናትሽ ማርያምን። እኔ ሄሉ አከብርሻለሁ እንዴ። በዚህ መልኩ ደግሞ ስትሄጂ ደግሞ ዝም አልልሽም። ምን ማለት ነው? አንገት ስር መሳሳምስ ምን አመጣው? ምንድን ነው እንዴ? እንዳያችሁት አይደለም እንዳትይን። ከዚህ በላይ አይን አየኮ። ምንድን የሰራሽው? ይከብዳል፣ ይደብራል። ስተትሽን
ልታስተካኪ ይገባል። ከዚህ በኋላ ልዑል የሚባል በህይወትሽ ወንድምም ይሁን ምንም ይሁን አይደረግም። ሲጀመር ወንድም ብለሽ እንኳን ልትቀርቢ አይገባም። በቃ የትዳርሽ እንትን ነው፣ አናጊ ነው እንዴ፣ አጣይ ነው፣ ብጠብጥ ነው ትዳርሽን። ሲጀመር ትዳር ከያዝሽ በኋላ የወንድ ጓደኛ የሴት ጓደኛ የሚባል ነገር አለ እንዴ? እንዴ ከምንም በላይ የሴት ጓደኛ የወንድ ጓደኛ አያስፈልግም። በቃ ሁለታችሁ ወንድምም እህትም ባልም ሚስትም ፍቅረኛም ናችሁ። ተከባብራችሁ መቀጠል ነው ያለባችሁ። እንዴ ነት እንትን ጓደኛዬ ነው ወደዋለሁ፣ እሱም ወደሃለሁ፣ ጓደኛዋ ነኝ ምናምን ተብሎ ይኸው ምን እያደረጋችሁ ያላችሁት? መጨረሻችሁ አላማረም። ጭራሽ አንገት ተሳስሞ ሌላ ነገር እንዳሰብኩ አይደለም እንዴ። ከፈለገ ይሂድ፣ ጓደኝነቱ ካንተ ጋር ይቅር። እንደውም እሱ ምንም አይሰራልህም። ያጣላሃል። ይሄ ሰው ከህይወታችሁ ይውጣ። በጣም የሚያስጠላው የእውነት እንዴ። ደህና ሆነሽ ስንት ነገር የተባባላችሁ ቁጭ ብላችሁ ጭራሽ ሌላ ነገር ታመጫለሽ። እኔ በጣም ነው የምወድሽ፣ ግን ስነ ስርዓት የሚባል ነገር አለ። እሱን ለምን ከሴት ጋር አየው ብለሽ ነው እዚህ ደስ ጣልተሽ፣ እሱም ያንን ጥፋቴ ነው ብሎ አምኖ 40 ሚኒት ድረስ ሄዶ ይቅርታ ቤተሰቦችሽን አክብሮ በእውነት ለልዑል ጓደኝነትሽን እንደምትይ ለያብ ስራም እንትንሽ ማሳየት አለብሽ፣ ለፍቅረኛሽም። አይ ክብር ይኖራችሁ። እንደዚህ ምንም እንትን አያስፈልግም። በጣም የሚያስጠላው የእውነት አናደሽኛ ዛሬ።